በማግስቱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰዱሱ ለነሐሴ በዛቲ ዕለት ኮነት ሰማዕተ ቅድስት ኢየሉጣ ዘማገረ ቂሳርያ ወቀጰዶቅያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 6 በዚች ቀን ከቂሳርያና ከቀጰዶቅያ አገር የከበረች ኢየሉጣ ምስክር ሁና ሞተች። ይህችም ቅድስት ከወላጆቿ ብዙ ገንዘብን ወረሰች። ከታጋዮችም አንዱ በግፍ በላይዋ ተነስቶ ጥሪቷን ሁሉ ወንዶች ሴቶች ባሮቿንም ለዳኛ መማለጃ በመስጠት ነጠቃት። ይህም አመፀኛ እንደምትከሰውና ሐሰቱንም እንደምትገልጥበት ባወቀ ጊዜ ወደ ቂሳርያ ገዢ ሂዶ ክርስቲያን እንደሆነች ወነጀላት። በልቧም እንዲህ አለች፣ የዚህ ዓለም ገንዘብ ኃላፊ ጠፋ አይደለምን? እነሆ እርሱን ነጠቁኝ። የሰማይ ድልብን ገንዘብ ካደረግኩ ማንም ከኔ ነጥቆ ሊወስድብኝ አይችልም። ያን ጊዜም ወደ መኮንኑ ቀረበች። በፊቱም ቁማ እንዲህ አለች፣ እኔ ክርስቲያናዊት ነኝ። ሰማይና ምድርን በውስጣቸውም ያለውን ሁሉ በፈጠረ በሕያው እግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ አምናለሁ። መኮንኑም ሰምቶ ተቆጣ። ወደ እሳትም ውስጥ እንዲወረውሯት አዘዘ። ነፍሷንም በእግዚአብሔር እጅ ሰጠች። ነገር ግን እሳቱ አልነካትም፣ ምንም አላቃጠላትም። ከውሃ ውስጥ እንደሚወጣም ከእሳት ውስጥ አወጧት። ስለ ገንዘቧና ስለ ጢሩቷም የማያልፍ የሰማይ መንግስትን ወረሰች። ቅዱስ ባስልዮስም ብዙ ወድሷታል። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። ሰላም ለኢየሉጣን በይነ ምግባራ ሰናይ በውስተ እቶን ዛእዋ በውዴተ ብእሲ እኩይ እንዘይሃሎ ላዕሌሃ ሰረዋይ ወጻት እምእሳት ከመዘወፃ ማይ አምሳለ ፍቱን ወርቆ ብሩር ጽሩይ። በዚችም ቀን የአባ ሲኖዳ አረድ ቅዱስ አባ ቢጻ አረፈ። እርሱም ከእግዚአብሔር ብዙ ምስጢራትን የሰማ የአባ ሲኖዳንም ገድል እንዳየና እንደሰማ የጻፈ ነው። መልካም አካሄዱንም እንዴት እንደፈጸመ ከእርሱ ከአባ ሲኖዳ ሰማ። እግዚአብሔርንም አገልግሎ በሰላም አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። በዚችም ቀን ጌታችን 7 አጋንንትን ከእርሷ ያወጣላት የከበረች መግደላዊት ማርያም አረፈች። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስን ተከትላ አገለገለችው። በመከራውም ጊዜ ከባልንጀሮቿ ጋር አለች። እስከ ቀበሩትም ድረስ አልተለየችም። በእሁድ ሰንበትም ገና ጨለማ ሳለ በማለዳ ማርያም ወደ መቃብር ገስግሳ ሄደች። ደንጊያውንም ከመቃብሩ አፍ ተገለባብጦ መልአክም በላዩ ተቀምጦ አየችው። ከእርሷም ጋር ጓደኛዋ ማርያም አለች። መልአኩም እናንተ ሳትፍሩ ጌታ ኢየሱስን እንድትሹት አውቃለሁና፣ ግን ከዚህ ዓለም እነሳለሁ እንዳለ ተነስቷል አላቸው። ለእርሷም ዳግመኛ ተገልጾላት ሂደሽ ለወንድሞቼ እኔ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ እንደማድርግ ንገሪያቸው አላት። ወደ ሐዋርያትም መጥታ የመድኃኒታችንን መነሳቱን እንዳየችውና ንገሪ እንዳላትም አበሰረቻቸው። ከእርገቱም በኋላ ሐዋርያትን እያገለገለቻቸው ኖረች። በ50ኛውም ቀን መንፈስ ቅዱስ በወረደ ጊዜ በወንዶችና በሴቶች አገልጋዮች ላይ ቅዱስ መንፈሴን አሳድራለሁ አለ ብሎ ኢዩኤል ትንቢት እንደተናገረ ያንን አጽናኝ መንፈስ ቅዱስን ከሐዋርያት ጋር ተቀበለችው። ከዚህም በኋላ ከሐዋርያት ጋር ወንጌልን ሰበከች። ብዙዎች ሴቶችንም የክብር ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መልሳ አስገባቻቸው። ሴቶችን ስለ ማስተማርም ሐዋርያት ዲያቆናዊት አድርገው ሾማት። ከአይሁድም በመገረፍ በመጎሳቆል ብዙ መከራ ደረሰባት። ተጋድሎዋንም ፈጽማ በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም የክርስቲያን ወገኖችን ሁሉ በጸሎቷ ይማረን ለዘላለሙ አሜን። ሰላም ለመግደላዊት ማርያም ስማ ለኢየሱስ ዘርየቶ ሐዋርያት ቀዲማ ወለአንስት ሰላም ዘተሳተፋ ድካማን ዘይትራወፃ በመቃብሩ ለፌማን በለያፍርዎን ዘሌሊት ግርማ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 7 በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ ከበረና ከፍ ከፍ ወዳለ ጻድቅ ኢያቄም ላከው።
በዚህችም ቀን የሐዋርያት አለቃ የከበረ ሐዋርያ የጴጥሮስ በዓል ነው። በዚህችም ቀን ለአባቶች ሊቃነ ጳጳሳት 26ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት ጢሞቴዎስ አረፈ። በዚህችም ቀን የራሔል ልጅ ዮሴፍ ተወለደ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን እግዚአብሔርን የሚወድ የኢትዮጵያ ንጉሥ ናዖድ ዕረፍቱ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩማ ኃይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ ነብብቶ ከፍዘንዴቴ መጻፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆ ንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሃ ለብጽዕት ቅድስት አርሴማ ጸሎታ ወረከታ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የብጽዕት ቅድስት አርሴማ ተአምሪህ ነው። ጸሎቷና በረከቷ አማላጅነቷ ከሁላችን ከህዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በሮም አገር ስራው መልካም ሃይማኖቱም የቀና የብጽዕት ቅድስት አርሴማ ደብር መምህር የሆነ አንድ መነኩሴ ነበር። በጾምና በጸሎት በስግደትም ይኖር ነበር። ከአፉም የብጽዕት ቅድስት አርሴማ የገድሏን መታሰቢያና የቸርነቷን ዜና ያቋርጥም ነበር። በየጊዜውም የገዳማውያን የመነኮሳቱንም ስርዓት ከፍ ከፍ ማድረግን ይወድ ነበር። የልቡንም ምኞት ይህ ነበርና ዳግመኛም በታላላቅ ገዳማት ውስጥ የተሸሸጉትን የገድሏን መጻሕፍት ይሰበስብ ነበረ። ከአረብኛ ወደ ግዕዝ ወደ ሌሎችም ቋንቋዎች ይተረጉም ነበር። ስለዚህም ነገር በገዳሟ ጎረቤቶች የሚኖር የቤተ ክርስቲያን ገንዘብ የለመዱ የገዳሟን እንጨቶች የሚቆርጡና ለምለም ሳሯን የሚያጭዱ ሰዎች ሁሉ የከብቶቻቸውን መሰማሪያ ትሆን ዘንድ የቀደሙት አባቶች ይህችን ሀገር ሰጡን በማለት ጠሉት። የወደድነውን እንሾም የጠላነውንም እንሽር ዘንድ በእርሷ ላይ መብት አለን። ያዘንና ያስተዳድረን ዘንድ የሚችል የለም። በሕጋችንና በሥርዓታችን የሚያዝ ማን ነው? በማለት እርሱን በገዳሙ ማኅበር ሕግ ይከራከሩት ነበር። ያን ጊዜም በእርሱ ላይ እንቅፋት ይፈልጉ ዘንድ ተማከሩ። በአንዲት ችግረኛ ሴት ላይ ምክንያት አደረጉ። ይህንንም መነኩሴ በዝሙት ሥራ ወደ እኔ ከእርሱ ጸነስኩ በማለት ብትጥዩ እኛ ብዙ ብርና ወርቅ እንሰጥሻለን አሏት። ያን ጊዜም ወርቅና ብርን በመስጠት አስጨነቋት። ይህን መነኩሴ በዚሁ ሥራ አሳፈርነው። በዘመናችን ሁሉ ሰዎች አደነቁ፣ ፈጥነውም አነሱት። የሥጋውን መልክ በመታጠቢያ ቤት የታጠበ መሰለ። ይህችም ሴት በገዡ ፊት አቆሟት። ይህ መነኩሴ በዝሙት ሥራ ካንቺ ጋር በእውነት ተገናኝቷል፣ በማኅፀንሽ ያለው የእርሱ ነውን? አላት። ይህች ሴትም ከእነዚህ ክፉ ሰዎች ስላስገደዱኝና ስላስጨነቁኝ ብርና ወርቅ ከመውደድ የተነሳ በሐሰት ምስክር ለመሆን ስለተዘጋጀው እግዚአብሔር አምላኬ ኃጢአቴን ሁሉ ይቅር ይበለኝ አለች። ይህንንም ጻድቅ ሰው ግን ፈጽሞ አላውቀውም፣ ያለ ዛሬ ፊቱንም አላየሁትም። በማኅፀን ያለው ይህ ጽንስም ይህንን መነኩሴ ከከሰሱት የአንዱ ሰው ነው ብላ በጉባኤው ፊት ወርቅና ብሩን በተነች። ያን ጊዜም ከሳሾቹ 40 ቀን ያህል አሰራቸው። ያንን ጻድቅ መነኩሴ ግን በትልቅ ክብር አከበረው። የብጽዕት ቅድስት አርሴማ ቦታ ተብላ በምትጠራው በዚያች ቦታ ላይም አሰለጠነው። እነዚህም ከሳሾች ከፈተቱ በኋላ በዚያ ጻድቅ መነኩሴ እግር በታች ሰገዱ፣ ለቃሉም ታዘዙ፣ ፍቃዱንም አደረጉ። በቅዱሳን ጸሎት እስከ ሞታቸው ቀን ድረስም ለደብሯ አገልግሎት ታዛዥ ሆነ። የብጽዕት ቅድስት አርሴማ ጸሎቷና በረከቷ በሁላችን ጋር ይደር ለዘላለሙ አሜን። ሰዎችን ያለ ቢላ እየቆረጡ የሚበሉ የሰውን ጽዋ የሰውን ደም ያለ ጽዋ የሚጠጡ የሰውን ስም ካላነሱ የማያድሩ የማይውሉ ሰዎች ሐሜተኞች አሉ። እግዚአብሔር ይቅር ባይ ነው። እግዚአብሔር መሐሪ ነው። ከነ ኃጢአታችን ከነ በደላችንም ቢሆን ወደ ቤቱ እንምጣ። ወገኖቼ በሕይወታችሁ በእግዚአብሔር ላይ ተስፋ አትቁረጡ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ
አሜን። እንደ እግዚአብሔር መልካም ፈቃድ እግዚአብሔር ቢወድ ቢፈቅድ እንዲሁም ቢረዳን የምንነጋገርበት የትምህርታችን ርዕስ የሚሆነው አንዳንድ ሴቶች አስገረሙ። ይህንን ኃይለ ቃል ሁላችሁም ትናገራላችሁ። አንዳንድ ሴቶች በሉ እስኪ። አስገረሙ። የሉቃስ ወንጌል ምዕራፍ 24 ቁጥር 22 ላይ የሚገኝ የእግዚአብሔር ቃል ነው። ይህንን ኃይለ ቃል የተናገሩት እነሆ ተስፋ ቆርጠው ከኢየሩሳሌም ተነስተው ወደ ኤማሆስ ጉዞውን ያቀኑ ይበጀናል ያልነው እስራኤልን ነፃ ያውጣል ያልነው የተደገፍነው ነፃ ያውጣል ያልነው የድንግል ማርያም ልጅ ኢየሱስ ክርስቶስን አይሁድ በጭካኔ እነሆ በቀራንዮ ሰቀሉት፣ መራራ ሐሞትን አጠጡት፣ 6666 ጅራፍን ገረፉት፣ ጎኑን በጦር ወጉት፣ ስለኛም ሲል በ5 ቀኖች ችንካር ቸነከሩት። ይህም ብቻ አይደለም፣ እነሆ የሾህ አክሊልን አቀዳጁት። ከ6 ሰዓት ጀምሮ እስከ 9 ሰዓት በመስቀል ላይ ሰቅለው ስለኛ መከራን ተቀበለ። ግን ምን ዋጋ አለው? እሱም ሞተ፣ ወደ መቃብር ወረደ። እኛ ደግሞ ወላጅ እንደሌላቸው ሕፃናት ተበታትን። ምን ተስፋልን ከእንግዲህ ብለው ከኢየሩሳሌም ተነስተው ወደ ኤማሆስ ጉዞአቸውን ያቀኑ እነሆ 2 የክርስቶስ ደቀ መዝሙር የሆኑ ቆሬጳና ሉቃስ የተባሉ የተናገሩት ኃይለ ቃል ነው። ወገኖቼ በሕይወታችሁ በእግዚአብሔር ላይ ተስፋ አትቁረጡ። እግዚአብሔር የታመነ ነው። እነሆ በብዙ ነገር ብንጠብቀው፣ በብዙ ነገር ብንማጸነው እሱ ቢዘገይ የሚቀድመው የለምና እግዚአብሔር ትዕግስቱንና ጽናቱን ለሁላችን እንዲያድለን ፈቃዱ ይሆንልን። እነዚህ ሰዎች እንዲህ አሉ። ተስፋ ያደረግነው እስራኤልን ነፃ ያወጣል ያልነው፣ እስራኤልን ይበጃል ያልነው እነሆ በዚህ በቀራንዮ ላይ መከራ ተቀብሎ ወደ መቃብር ወረደ። ከዚህ በኋላ ምን ተስፋ አለን? ብንራብ የሚያበላን፣ ብንጠማ የሚያጠጣን፣ ብንጨነቅ የሚያረጋጋን፣ በዋለበት እየዋልን ባደረበት እያደርን የእጆቹን በረከት የምንበላ እኛ ልጆቹ ተበታትን፣ እርሱም ወደ መቃብር ወረደ እያሉ እየቆዘሙ እነሆ ተስፋ በመቁረጥ ውስጥ ይህንን ኃይለ ቃል እየተናገሩ ይጓዙ ነበር ይላል። ወገኖቼ እግዚአብሔር ሁል ጊዜ ከእኛ ጋር ነው። በብዙ አይነት መልኩ እግዚአብሔርን ተስፋ አድርገነው፣ ነገር ግን ተስፋ ቆርጠን ትዕግስት አጥተን ከቤቱ ለራቅነው እግዚአብሔር ለእኛ ዛሬ አንዳች መልእክት አለው። በዚህ ተስፋ በቆረጡበት ሰዓት ላይ ምን ተስፋለን ምን ዋጋለን ባሉበት ሰዓት ላይ የድንግል ማርያም ልጅ ኢየሱስ ክርስቶስ በመካከላቸው ተገኘ። ክብር ለማርያም ልጅ ይሆንልን። ስለዚህ ወገኖች እኛ ተስፋ በቆረጥንበት ሰዓት ላይ አይሆንም፣ በቃ አሁን ተቆርጧል፣ አልቆልናል፣ አልተሳካልንም ብለን ባሰብንበት ሰዓት የማርያም ልጅ ባላሰብነው ሰዓት ከመካከላችን ይቆማል። ክብር ለእርሱ ይሆንለት። ታዲያ እነዚህ ተስፋ በቆረጡ ሰዎች መካከል በመካከላቸው ተገኝቶ እንዲህ አላቸው፣ እየቆዘማችሁ ስለምን ታወራላችሁ? ስለምንስ ትነጋገራላችሁ? ምንድነው የምታወሩት አለና ጠየቃቸው። በውኑ አንተ ለኢየሩሳሌም አዲስ ነህን? በቀራንዮ ላይ ስለተሰቀለው ስለ ሰው ልጆች የሞተው
አይሁድ ደግሞ በጭካኔ ስለገደሉት ስለ ድንግል ማርያም ልጅ እናንተ ግን ማስተዋል ተሳናችሁ እንጂ አለ። ወገኖቼ እግዚአብሔር ለሁላችን ማስተዋሉ እንዲሰጠን ፈቃዱ ይሁንልን። ዛሬ ስለ ክርስቶስ መነሳት፣ ስለ ክርስቶስ መከራ መቀበል ዛሬም የሚጠራጠሩ ያላመኑ ብዙዎች አሉ። ክርስቶስ እኮ እነሳለሁ ብሏችኋል፣ እናንተ ዘነጋችሁ እንጂ አላቸው። በዚህ ሰዓት ላይ እንዲህ አሉ እነዚያ ሁለቱ ደቀ መዛሙርት፣ አዎ እሱ ብሏል፣ ነገር ግን አሉ አንዳንድ ሴቶችም አስገረሙን አለ። አንዳንድ ሴቶች ምን አሉ? አስገረሙን። ወገኖች ሌሊት ተነስተው ሄደዋል አሉ። ስለዚህ የክርስቶስን ሥጋውን ሽቶ ለመቀባት ሲሄዱ እነሆ ክርስቶስ ተነስቷል፣ ከመቃብር የለም፣ መቃብሩ ባዶ ነው እያሉ ለብዙዎቻችን ነግረውን ሲያስገርሙን ነበር አሉ። ነገር ግን እነሱ ነግረዋቸውም አላመኑበትም ነበር። ኧረ እግዚአብሔር ማስተዋሉን ያድለን ወገኖቼ። እኔ እዚህ ጋር እንደሚገርመኝ ነገር አለ። ብዙዎች ሐዋርያት እነሳለሁ እሞታለሁ፣ ስለዚህ በሦስተኛው ቀን ሙስና መቃብሬን ድል አድርጌ እነሳለሁ ሲላቸው ብዙዎች ከአይምሯቸው ያስቀምጡትም ነበር። ይነሳል የሚለውን አይደለም። እነዚያ ቅዱሳን ሴቶችም እነሆ ይነሳል ብለው ሳይሆን የሄዱት የጌታ የኢየሱስ ክርስቶስን ሥጋውን ከመቃብር ሽቶ እንድንቀባው መቃብሩን ማን ይገለብጥልናል የሚል ጭንቀት ነበር ያላቸው። ወገኖቼ ለእኛም ማስተዋሉን ያድለን። እነሱ ድንጋዩን ማን ይገለብጥልናል፣ የጌታን ሥጋውን ሽቶ እንድንቀባው የሚል ሐሳብን ያላቸው። ጸሐፍት ፈሪሳውያን አይሁድ ጋር ስትሄዱ ደግሞ ይሄ ነገር አሉ ክርስቶስ እነሆ መከራን እቀበላለሁ፣ እሞታለሁ፣ በሦስተኛውም ቀን እነሳለሁ ብሎ ሲናገር ነበረ። ስለዚህ ድንገት እንዳይነሳ ጠባቂዎች በመቃብሩ ቦታ ላይ እናኑር አሉ። አይገርማችሁ? የሁለቱን ነገር አስቡ። ሊነሳ ስለሚችል ጠባቂዎች መቃብሩ ላይ እናስቀምጥ። እነዚያ ቅዱሳን ደግሞ ተነስቷል እያሏቸው ብዙዎች ግን አላመኑበትም ነበር። እግዚአብሔር መንፈስ ቅዱስ ለሁላችን ሙላቱ እንዲያድለን ፈቃዱ ይሁንልን። ታዲያ በዛን ሰዓት ላይ እነዚያ ሁለቱ ደቀ መዛሙርቶቹ እየተነጋገሩ ኤማሆስ ላይ ሲደርሱ አሁን ሲያዩት ቀኑ እየመሻሸ መጣ። ሲያዩት እባክህ አላወቁትም እነሱ ቀኑ መሽቷል፣ የምትሄድበት ጉዞ ረጅም ከሆነ እባክህ ከእኛ ጋር እደር አሉት። እግዚአብሔር ከሁላችን ጋር እንዲያደር ፈቃዱ ይሁንልን። ቀኑ መሽቷል፣ ከዚህ በኋላ ብትጓዝ መልካም አይደለም። ስለዚህ እባክህ ፈቃድ ከሆነ ከእኛ ጋር እደር አሉት። እርሱም ከእነርሱ ጋር ሊያድር ወደ ሰፈር ገባ። ከገባም በኋላ እራትን አቀረቡ። ካቀረቡም በኋላ መድኃኔ ዓለም ባረከው ይላል። የሁላችን ሕይወት እግዚአብሔር እንዲባርክልን ፈቃዱ ይሁንልን። ቆርሶም ሰጣቸው። ቆርሶ ሲሰጣቸው ያን ጊዜ ዓይናቸው ተከፈተ ይላል። ኧረ እግዚአብሔር ዓይነ ልቦናችን ያብራልን ወገኖች። ዓይናቸው ተከፈተ። እግዚአብሔር እንደሆነ አምላካቸው እንደሆነ ታዩ፣ ተመለከቱ። ነገር ግን ወዲያው ተሰወረባቸው ይላል። መድኃኔ ዓለም ክርስቶስ ከትንሣኤው በኋላ ለ40 ቀን ሲቆይ ይሰወርባቸዋል፣ ይገለጥላቸዋል፣ እንደገና ይሰወራል። ለ40 ቆይቷል። እኔ የሚገርመኝና የሚደንቀኝ ደግሞ የእግዚአብሔር ቸርነትንና የሰዎችን ጭካኔ ባጭሩ እንመልከት። እግዚአብሔር ሁላችንን በይቅርታው እንዲቀበለን ፈቃዱ ይሁንልን። ከነዚህ አስገራሚ ከሆኑ ሴቶች መካከል አስደናቂ ከሆኑ ሴቶች መካከል አንዷ መግደላዊት ማርያም ናት። እስኪ መግደላዊት ማርያምን አመስግኗት እስኪ እችን ቅድስት ናት። አስተውሉ ክርስቲያኖች፣ አብዛኞቻችን በእግዚአብሔር ፊት በድለናል፣ ኃጢአት ሰርተናል።
እግዚአብሔርን በብዙ ነገር አስቀይመነዋል። ነገር ግን እኔ በድዬዋለሁ፣ ኃጢአት ሰርቻለሁ፣ ወደ ቤተ ክርስቲያንስ እንዴት እሄዳለሁ? እንዴትስ ቀና ብዬ ቤተ ክርስቲያንን አያታለሁ? በስዕሉስ ፊት እንዴት ቆሜ ጸልያለሁ? የሰራሁት ኃጢአት ታላቅ ነው፣ በደሌ ብዙ ነው ብለን ራሳችንን አናግልል። ራሳችንን ከእግዚአብሔር አናርቅ። እግዚአብሔር ቸር ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር መሐሪ ነው። ከነ ኃጢአታችን ከነ በደላችንም ቢሆን ወደ ቤቱ እንምጣ፣ እንማጸን፣ እናልቅስ፣ ይቅርታን ጠይቀው። እግዚአብሔር እኛን ልጆቹን ይቅር ብሎ በብሩህ ገጹ ይቀበላል። ለቸሩ መድኃኔዓለም ክብር ምስጋና ይድረሰው። እሱ የፍቅር አባት ነው ወገኖች። ብዙዎች በሰራነው ኃጢአት እየሸሽን ከእግዚአብሔር የራቅን ብዙዎች አለን። እዚህ ቦታ ላይ የምናየው የእግዚአብሔርን ቸርነቱን እንመለከታለን። እንዲሁም ደግሞ ክፎችን ሳይቀር ኃጢአተኞችን ሳይቀር እግዚአብሔር ይቅር ብሎ ቅድስት ቅዱስ ሲል እናየዋለን። እግዚአብሔር የሁላችንን ኃጢአት ይቅር ይበለን። ከዚህ መካከል ላይ አስገራሚ ከሆኑ ሴቶች መካከል አንዷ መግደላዊት ማርያም ናት። መግደላዊት ማርያም ማለት በሕይወት ዘመኗ እግዚአብሔርን ስታሳዝነው የነበረች፣ ኃጢአት ስትሰራ የነበረች፣ 7 አጋንንት ሰፍሮባት 7 አይነት ኃጢአት ያሰራት የነበረች ኃጢአተኛ ሴት ነበረች። አረ ወገኖቼ እግዚአብሔር ይቅር ባይ ነው። እግዚአብሔር መሐሪ ነው። ታስታውሳላችሁ? የሚገርመው 36ቱ ቅዱሳን ሴቶችን እግዚአብሔር ሲጠራ ሲሰበስብ ሲመርጣቸው መግደላዊት ማርያምንም አገኛት። እግዚአብሔር የሁላችን ኃጢአት ይቅር እንዲለን ፈቃዱ ይሁንልን። 7 አጋንንት ሰፍሮባት ኃጢአት ሲያሰራት የነበረችዋን ሴት እግዚአብሔር በቸርነቱ ወደዛች ወደ መግደላዊቷ ማርያም ሄደና እነሆ ከዚህ በኋላ የኃጢአት የበደል የእርኩሰት ሕይወት ይበቃል ብሎ ጠርቶና መርጦ ወደ ቅዱሳን ሴቶች ቀላቀላት። ክብር ለማርያም ልጅ ይሁንለት። ስለዚህ የሚገርማችሁ 7 አጋንንት ሰፍሮባት 7 አይነት ኃጢአት ያሰራት ነበር። ስንት አይነት ኃጢአት አልኳችሁ? 7 አይነት። ወገኖቼ እኛ ስንት አይነት ይሆን ኃጢአት የምንሰራው ዛሬ? 7ቱም አጋንንት ሰፍረውባት 7ቱም 7 አይነት ኃጢአት ያሰሯታል። እግዚአብሔር እንዳታስብ የመጀመሪያው ይህች ሴት አንዱ አጋንንት የዝሙት መንፈስ ነበረ። የሚገርማችሁ ደስተኛ ሆና እንዳትኖር፣ በትዳር እንዳትኖር፣ የተባረከ ትዳር እንዳይኖራት በኃጢአት በዝሙት መንፈስ ተነድፋ ኃጢአትን የምትሰራ ሰዎችን የምታሰናክል በአመንዝርነት ሕይወቷን የምትመራ ኃጢአት የሚያሰራት አንዱ የሚገርማችሁ የአመንዝርነት እርኩስ መንፈስ ነበረ። ወገኖቼ ይህንን ከኢትዮጵያ ላይ እንዲያስወግድልን ፈቃዱ ይሆንልን። ዛሬ በዚህ ሱስ ውስጥ የተጠመዱ ብዙዎች አሉ። እንዲህ አይነት እርኩስ መናፍስት ተጸናውቷቸው ከእግዚአብሔር ፍቅር ያራቃቸዋሉ። በዚህ ምክንያት ብዙዎች ስታሰናክል የነበረችዋ ሴት የሚገርማችሁ ያንን እርኩስ መንፈስ መድኃኔዓለም አስወግዶ እሷን ሰላሟን ሰጥቷል። እረ ሁላችን እግዚአብሔር ሰላማችን ይመልስልን። ያ የዝሙቱን መንፈስ አስወግዶ እነሆ ልጄ ብሎ ጠርቷታል። ሁለተኛው ያሰራት የነበረው ኃጢአት ምንድነው ካልን የሐሜት መንፈስ ነበረ። የምን መንፈስ? የሐሜት መንፈስ። ብዙዎቻችን ይህንን ኃጢአት ቀለል አድርገን የምናየው፣ እንደው አንዳንዶቻችን እንደውም አስፈቅደን የምናየው እምናመው ማለት ነው። ሰዎችን ያለ ቢላ እየቆረጡ የሚበሉ፣ የሰውን ጽዋ የሰውን ደም ያለ ጽዋ የሚጠጡ፣ የሰውን ስም ካላነሱ የማያድሩ የማይውሉ ሰዎች ሐሜተኞች አሉ። እንደውም አንዳንድ ጊዜማ እንደው አማሽ አይበለኝና እንደው እሷማ እኮ ያደረገችው አማኸኝ አይበለኝማ እሱማ ሳይቀር እያልን ብዙዎቻችን በሐሜት ተነድፈን
ያንዱን ስጋ ስንቦጭቅ ያንዱን ደም ስናፈስ የምንውል ብዙዎች አለን። እንዲህ አይነት እርኩስ መንፈስ አለና እግዚአብሔር ከአእምሮአችን ነቅሎ እንዲጥልልን ፈቃዱ ይሁንልን። መግደላዊት ማርያም እንዲህ አይነቱን መንፈስ አስወገደላት። እግዚአብሔር የሁላችንንም እርኩሳን መናፍስቱን ያስወግድልን። ስለዚህ ከዚህ መርዛማ ነገር ነቅሎ እሷን ነፃ አውጥቷታል። ክብር ለማርያም ልጅ ይሁንልን። ሶስተኛው የጥርጥርና ያለማመን መንፈስ ነበረ። እግዚአብሔር አምላክ ጥርጥሩ እንዲያስወግድልን ፈቃዱ ይሁንልን። መጽሐፍ ምን ይልመሰላችሁ? በዚህ በዮሐንስ ወንጌል ላይ በምዕራፍ 20 ከቁጥር 5 ዝቅ ብላችሁ ስትመለከቱት ስለ ትንሣኤው ይናገርና መድኃኔ ዓለም ኢየሱስ ክርስቶስ እነሆ በተዘጋ ቤት ውስጥ ቅዱሳን ባሉበት በሮቹም ሳይከፈቱ መስኮቱም ሳይከፈት ክርስቶስ በመካከላቸው ቆመ ይላል። መድኃኔ ዓለም ወደ ሀገራችን ገብቶ ሰላሙን ያምጣል። ገባ፣ እንዲህም አለ፣ ሰላም ለእናንተ ይሁን አላቸው። ግማሾቹ ደስ አላቸው ክርስቶስ እንደሆነ የተረዱ፣ ያላወቁት ደግሞ ምንድነው? ምትሃት ነው። ቤት ገባ፣ መስኮቱ አልተከፈተም፣ በሩ አልተከፈተም። ምንድነው እሱ አሉ። አይዟችሁ አትፍሩ እኔ ነኝ አላቸው። አትፍሩ በሉ እስኪ ሁላችሁ፣ እኔ ነኝ። መድኃኔ ዓለም በመካከላችን እንዲገኝ ፈቃዱ ይሁንልን። ከዛ መካከል ላይ የተጠራጠረ ቶማስ የሚባል ነበር። ዲዲሞስ ከሰዶቃውያን ወገን የመጣ። ሰዶቃውያን ማለት ሰው ከሞተ በኋላ ሞቶ በስብሶ ይቀራል እንጂ ሰው ትንሣኤ ሙታን የለውም ብለው የሚያምኑ ግሩፖች ናቸው። ቶማስን ክርስቶስ እኮ ተነስቷል ሲሉት ኧረ በፍጹም ሊሆን አይችልም አለ። ዛሬም የሚጠራጠሩ ብዙ ወገኖች አሉ። ወገኖች እግዚአብሔር ማስተዋሉ እንዲሰጣቸው ፈቃዱ ይሁን። እኔ አለ የተወጋው ጎኑን በጣቴ ካላስገባው በፍጹም አላምንም አለ። ኧረ ተው ግድ የለም ሁል ጊዜ አትጠራጠር አሉት። እውነት እላችኋለሁ ማየት አለብኝ ባይኔ አለ። ለዛ ነበር መድኃኔ ዓለም በተዘጋው በር የተገኘው። ምን እንዳለ ታውቃላችሁ? ሰላማቸውን ከሰጠ ካረጋጋቸው በኋላ ቶማስ ና ተነሳ፣ ያመንኩን እንጂ የተጠራጠርህ አትሁን አለ። እግዚአብሔር ከጥርጥር እንዲያወጣን ፈቃዱ ይሁንል። ዛሬም ብዙዎች የሚጠራጠሩ አሉ። ስለ ክርስቶስ መነሳት፣ ስለ ሞቱ፣ ስለ ግርፋቱ፣ ስለ ነገረ ክርስቶስ ሲነገር የማይጥማቸው የማይዋጥላቸው አሉ። እነዚህ ምኖች ናቸው ማለት ነው? ተጠራጣሪዎች። ማርያም ታዲያ ትጠራጠር የነበረው ያጠራጥራት የነበረውን መንፈስ አስወግዶ ሙሉ እምነት አድርጎ ሙሉ አድርጎ ሰጧት እምነቷን። ክብር ለማርያም ልጅ ይሁንልን። ለሚጠራጠሩት ዛሬም እምነታቸው ሙሉ እንዲያደርግልን ፈቃዱ ይሁንልን። ይህን ርኩስ መንፈስ አስወግዶ እነሆ የተሟላ እምነትን ሰጥቷታል። ሌላው አራተኛው የትዕቢትና የንቀት መንፈስ ነው። ወገኖቼ ከዚህ ርኩሳን መናፍስት እንዲለየን ፈቃዱ ይሁንልን። አንዳንድ ሰዎች ሰው አይተው ባይናቸው የማይሞላላቸው አሉ። እከሌማ ዝቅ አድርጎ ማየት፣ እንዲሁም እከሌትማ እሷ ምን እንደ ሁሉን ማጣጣል የሚፈልጉ፣ ለሰዎች ክብር መስጠት የማይፈልጉ፣ የተበለጡ የሚመስላቸው ብዙ ሰዎች አሉ። ወገኖቼ ሰውን አትናቁ። በሕይወታችሁ ምንም አይነት አለባበሱን አቃቂር እያወጣን አረማመዱን እያየን ድህነቱን አይተን ባለጸግነቱን አይተን ክፉነቱን ደግነቱን አይተን እውነት እላችኋለሁ ሰዎችን እንዳንንቅ እግዚአብሔር ይርዳል። መጽሐፍ እንዲላል ከእናንተ መካከል ላይ ማንም ታናሽነታቸውን አይቶ አይናቃቸው ይላል። እግዚአብሔርን ሰውን ስንንቅ እግዚአብሔርን ዝቅ እያደረግን ነው። ሰውን ከፍ አድርገን ስናከብ እግዚአብሔር ይከብራል። እንዲህ አይነት ርኩስ መንፈስ በማርያም ላይ ነበር። መድኃኔ ዓለም ተጠጋ፣ ጠላቷን ጥሎ የትዕቢቱን ያንን መንፈስ አስወግዶ የትህትናን ልቦና ሰጥቷታል። ክብር ለመድኃኔ ዓለም ይሁንልን። ስለዚህ ሌላው አምስተኛው ወይንም ስድስተኛው የዘረኝነት መንፈስ ነው። ዛሬ ዓለማችንን እያወካት ያለው ኢትዮጵያ ሀገራችንን እያወካት ያለው ይህ ርኩስ መንፈስ ነው። እግዚአብሔር እንዲያጠፋልን ፈቃዱ ይሁንልን።
የሚገርመው ወንዝ እየቆጠሩ አጥንት እየቆጠሩ በዚህ በኩል የከሌ ዘር ነው ይሄኛው ደግሞ የከሌ ነው እያሉ ድንጋይ የሚያወራው እርስ በራስ የሚያባላ ይሄ ርኩስ መንፈስ ነው። ወገኖቼ ታስታውሳላችሁ በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ እነሆ ያቺ ውሃ ልትቀዳ የሄደችው ሳምራዊቷ ሴት መድኃኔዓለም ጠጋልና እባክሽ ውሃ ጠምቶኛልና ከሱ ከጉርጓዱ ውሃ ቅጅና ጠጭኝ አላት። ምን እንዳለችው ታውቃላችሁ? አንተ አይሁዳዊ እኔ ሳምራዊ ስሆን እንዴት አንተ ከእኔ ውሃ ትለምናለህ? ይሄ ዘረኝነት ነው አይደል? አዎ በዛን ሰዓት ላይ አይሁዳውያንና እነዚያ ሳምራውያን ባለመግባባት ተለያይተው ማህበራዊ ኑሮ አቁመው ነበር። መድኃኔዓለም ደግሞ ወደዚች ዓለም የመጣው የተለያዩትን አንድ ሊያደርግ የተበተኑትን ሊሰበስብ ዘረኝነትን አስወግደው አንድነትን ሊያሰፍን ነው። ክብር ለማርያም ልጅ ይሁንልን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን